አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ወደ ስራ ተመልሻለሁ ማለት ነው። ግን እየሰረኩ ነው። ትንሽ ነው እንጂ አሁን እንትን ይላል ማለት ነው። እና ዛሬ ቡዜ ማለት ነው በቃ ደስታዋን መቆጣጠር አቅቷት ነው የወጣችው። የሆነ አለ አይደለም በቃ እሱን ትክክል አይደለም ለማለት በቃ የሆነ አለ ያኔ ሚዛናዊ ለመምሰል እየሞከረች ነው ቢዜ ማለት ነው። ግን እኔ እሷ ትልቅ ናት። በፊት ለሩታም ጓደኛ ሩታም ጋር እንደዚህ እንትን እያለች ነበረ። ምንም ችግር የለውም። ግን ለሩታም አዘንኩ ብላ ትመጣለች፣ ለአብርሽም አዘንኩ ብላ ትመጣለች፣ ለሄርሜላም አዘንኩ ብላ ትመጣለች። እሷ ግን ደስታዋን ነው ያለችው፣ ደስታዋን ነው እየገለጸች ያለችው እና እንዳታስከፋት ምናምን ትለዋለች ማለት ነው። መጀመሪያውን አንቺ ደስ ብሎሻል። ሩታን እኮ ከህይወቱ ውጭ ብለሽ አስወጣሻት። ካላስ አንቺ እንትን አልሻት እና ሄርሜላም ደግሞ ይዝት አይደርሳታል። ምንድነው ያለው እሱ ዛሬውኑ ቀለበት አድርጎላት ዛሬውኑ ካላገባት ነገ ዛሬ ነገ ዛ እያለ እንደ ሩታ ሲጠግባት አውጥቶ ይወረውራታል ማለት ነው። እና ያው በፍቅር አንድ ላይ እንቆያለን፣ ከዛ ከሆነ ሆነ ካልሆነ ይቀራል እያለ ነው እሱ ደግሞ ማለት ነው። አይደለም የምትለው ነገር እኮ የብዙሀን ጥያቄ ይመስለኛል፣ ዝም ብዬ ሳስበው ማለት ነው። ምክንያቱም ሩታ ጋር በምትሄድ ሰዓት የሚፈጠር ነገር አለ። ያ ነገር እስከምንድን ነው እንዴት ነው የሚለውን ነገር ማወቅ ትፈልጋለን። ገብቷል። ሩታ ዘንድ ሲሄድ ሩታ ጋር የታረቀ መስሏት እንትን እያሰበ የነበረ። ምክንያቱም እሷ ከህይወቱ ውጭ እያለቻት እሷ ዘንድ ልጅ እንዲህ ብሎ ሲሄድ ደግሞ እንደዚህ አይነት ነገር ሲፈጠር ደነገጠች ማለት ነው። እና ምንድን ነው እሷ መሀል ያለው ትለዋለች። እና አንዳንድ ጊዜ ማለት ነው በቃ የሆነ ያዘኑ መስሎ የሚናገሩት ንግግር ለሄርሜላም ራሱ አንድ ቀን አለላት። ሄርሜላም ራሱ እሱ ምንድን ነው ያለው ከሁሉም የሚያናድደኝ ማንኛውም ሰው ሆነ በቃ የሆነ አለ አይደለ ልጅ መሆኑን ሲያውቁ ልጅ ማለታቸው። አሁን አብርሽ ከሁሉም የሚያናድደኝ ምንድነው እርጉዝ ሁና ወልዳም በቃ እንትን ያላላትን አሁን ልጅ ደፍሮ ልጅ ማለቱ በጣም ነው የሚያናድደው። በጣም ነው የሚያናድድ ልጅ እያለ መምጣቱ ማለት ነው። ምክንያቱም አንድ ሰው ትንሽ እፍረት የሚባል ነገር የለውም። እሉንታ የሚባል እፍረት የሚባል ያኔ በእርግዝና እኮ እንደዛ ያኔ ምንድነው አልተንከባከብኳትም እንደዚህ አስቀይሜያታለሁ ይቅርታ ብሎ እኮ ያንን ይቅርታውን ለመመለስ አይደለም የመጣው። በቃ ለሌለ ልጅ ምን ጥቅርጉ ይዞ ለመሄድ ይሆናል ለእቃ ተውሶ አውሶት ወይ ደግሞ እሷ ዘንድ አሳድግልኝ ብሎ ሰጧት። ያኔ በደንብ ካላሳደገችው ምን ጥቃርጎ እንደሚወስደው ማለት ነው። እሱ አስተሳሰቡ እንደዛ ነው። ሀሳቡ እንደዛ ነው። ግን እኔ አሁንም ቢሆን ሩታ ናት እንትን የምትለኝ በቃ ኮስተር ማለት ነበረባት። በቃ ባንዱ እናቷ ዘንድም ሆነ ወይ ቤት ቀይራ ቁጥሯን ቀይር ቤቷን ቀይር አድርጋ በቃ አንድ ሰሞን ጉዳቸው ማንጫጫት ነበረባት። ማንጫጫት ምክንያቱም ቤቴ ልጄ እያለ አሁን በባለፈው ሄርሜላን ልጄን ተቀብለሽኝ ስለ ልጄ እንትን ስላልሽኝ አመሰግናለሁ። ሩታን ማን አርጋ የወለደችውን እኮ አመሰግንሻለሁ አላላትም። አምጣ የወለደችውን ወይ ደግሞ 9 አርግታ የወለደችውን አመሰግናለሁ አላላትም። ሄርሜላን ለአንድ ቀን ይዛ ያደረችውን ነው ቅንጫቷ ፌጥ ያለው ማለት ነው። እና ሄርሜላ ደግሞ እንደ ስትገላፈጭ አንድ ቀን ስልችት ይለዋል፣ ትቶሽልም ይላል። እሱ አሁን ዛሬ ማግባት አልፈልግም ዛሬ ወደድኩሽ ብላት ያኔ ዛሬ ያፈቀርኩሽ ብላት ዛሬ ያገባኋት ማለት አይደለም። በዚህ በፍቅር እንቆያለን ተሆነ ይሆናል ካልሆነ እተዋለሁ እያለ ነው ማለት ነው። እና ይሄን አጋጣሚ ደግሞ ሄርሜላ መልሰሽ ያው መንጫጫትሽ አይቀርም ማለት ነው። እና ሩታን ደግሞ ወዳታለሁ የልጅ እናት ናት ምናምን ይላል። ውደታ እንደዚህ ነው እንዴ? ውደታ እንደዚህ ነው ባንተ ቤት? ታንተስ እሱ ማን ነው እንትና ይሻላል። ወላሂ ዛሬ ጠብቄው ነበር ማለት ነው። ደስታ ማለት ነው። ዛሬ ደስታ ሩታ ዘንድ ከመጣ ሩታ ቤት ደስታን ካየሁት እውነትም ይወዳታል እያልኩ ነበረ። ደስታን ሩታ ቤት ካየሁት ዛሬ ትናንትና በተሰራው ቪዲዮ ሊያጽናናት ቤቷ ከመጣ ሊያጽናናት ሩታ ቤት ከመጣ እውነትም ይወዳታል ብዬ እየጠበቅኩኝ ነበር ማለት ነው። ዛሬ ማን ነው ደስታ ከመጣ እውነት ይወዳታል እያልኩ እየጠበቅኩ ነበር ማለት ነው። ስጠብቅ ደስታና
መጣ። በቃ ደስ አለኝ ደስታ ሲመጣ ማለት ነው። ምክንያቱም እኔ ባጣ ቆይሽ ነኝ እንዴ ብሎ ትቷት ሄዳል መስሎኝ ነበር ሩታን። እኔ ባጣ ቆይሽ ነኝ እንዴ ብሎ ትቷት ሄዳል ብዬ ጠብቄ ነበር፣ ግን መጣ ማለት ነው። ግን እኔ አንድ ግርም ያለኝ ምንድነው ይሄ ዩቲዩበሮች የሚሰሩት ነገር የገረመኝ፣ ዳኒ ሩታ ውጣ ስላለችው ቀለበት ይዞለት እሱ ዘንድ ሄደ ማለት ነው። ያ ዳቢ ነው ምናምን የሚባለው ደግሞ ያ ወፍራም ሩታን ማነው ደስታን የደበደበውም ያስደበደበውም እሱ ለአብርሽ አግዞ ደስታን ያስደበደበው፣ ዛሬ ደግሞ ደስታ ጋር ሆኖ ሩታ ዘንድ እንደዚህ በቃ ብር ከተገኘ ምንም መስራት ይቻላል ማለት ነው። ወላሂ እንጂ አሁን እኔ ብር ልስራ ዩቲዩብ ልስራ ይስራልኝ እንጂ ምንም ይሁን ብለው ሲፈልጉ ይቀጣቀጣሉ፣ ሲፈልጉ ደግሞ ይዋደዳሉ፣ ሲፈልጉ ምን ይላሉ እኔ አልገባኝም። አሁን ዳኒን አብርሽ ዘንድ ያየሁት፣ ያ ወፍራሙን ልጅ ደግሞ ሩታ ዘንድ ያየሁት፣ ማነው ደስታ ጋር አየሁት። ተከየሉ እንግዲህ አሁን እናንተ ሀገራችን ሄዶ መስራት ይቻላል ማለት ነው። እዚህስ መንቀሳቀስ አናገኝም፣ እዚህ መንቀሻቀሽ አናገኝም። አንዱ ዘንድ ሄዶ መስራት አይቻልም። ምክንያቱም ያው እንግዲህ ለራሳችን ማሆን እንትናችን ማለት ግን ሀገራችን ሄደን ዝም ብለን አንዱን እያደባለቁ ማባካት ምናምን ይቻላል ማለት ነው። እኔ እኮ በጣም ገረመኝ። አንድ ቀን እንደዛ ደስታ እንደዛ ሲደበድበው መልሶ ይገናኛል ብዬ አልጠበቅኩት ነው። መልሶ ተገናኙ። አብርሽና ዳኒ ደግሞ መልሶ ይገናኛሉ ብዬ ምንም አልጠብቃቸው ሰዎች ዛሬ ቀለበት ይዞ ምጥት ለሄርሜላ ማለት ነውና ዳኒ እንኳን በጤናው አይደለም፣ አብርሽም አይቀበለውም። ዳኒ አብርሽ ዘንድ ሲሄድ አይቀበለውም። እና ዛሬ ቡዜና አብርሽ የሰሩት እንትን በቃ ደስተኛ ናት ቡዜ፣ በሄርሜላ ደስተኛ ናት። አብርሽ ደስተኛ ከሆነ እኔም ደስተኛ ነኝ። አብርሽ ደግሞ በቃ መላላ ሲሆን እንጂ ምንም አደከለው እና በጣም የሚያስጠላ። እኔ ግን ሩታ በጣም አሳዝነኛል ወላሂ በጣም ብቻ። ግን ሰው አላት ማሻአላ፣ ብዙ ሰው አላት። ዛሬ ስለ ሩታ እየወጡ አንዳንዶች ሲናገሩ እነዚህ ሁሉ የሩታ ገዳፊ ለሩታ ያዝኑላታል ወይ ብዬ አሰብኩኝ ማለት ነው። ብዙ ናቸው ዛሬ የወጡት ማለት ነው ስለ ሩታ በቃ ሩታ አይዞሽ፣ ሩታ እንደዚህ ናት፣ ሩታን አታስከፋ ምናምን በቃ ያሉት ብዙ ሰዎች አሉ ማለት ነው። እና ይሄን ያክል በጣም አሳዝናኛል ወላሂ አሳዝናኛል። በቃ ወንድን አምኖ መቅበር ነው የሚባለው እንደዛ ነው። እና እሱ እንደፈለገ እየዘለለ እሷ እንደዛ አቅፍ አድርጋ እሷ አንድ ቀን ይዞ ለማደር እኮ ሄርሜላ ጋር ቁጭ ብያደርኩ እያለ ጉራውን ሲነፋ ነበር። ይሄ ልጅ ግን ይታመማል፣ ብርድ ይመታዋል፣ ያስላል ምናምን እንደዛ ተጨንቃ እሱ 5 ደቂቃ ወይ ደግሞ 1 ሰዓት አይቶ ለሚሄደው አባት ነኝ ይላል። 10 ወይ 1 ሰዓት በቃ አይቶ ለሚሄደው አባት ነኝ ይላል። እንግዲህ ተመልከቱ፣ እናት ጋር እኩል እየተወራ ነው አሁን አብርሽ ራሱ ማለት ነው። ከሁሉም ያናደደኝ እንደዚህ ነው። እኔ ሩታና አርዊ ቢሆን ቤት ቀይሬ ቁጭ ስልኬን ዝግት አደርግና ቤቴን ቀይር አደርግና ልጄ ጋር ላይፌን ኖር እያልኩኝ ደስታንም አብረን እንስራ። ራሱን ያሁን አንድ ሀሳብ ምን መጣ ሊመስላችሁ? ደስታን አንድ ክፍል አለ አይደል? አንድ ክፍል ትስጠውና አብሮ ዩቲዩብ ይስሩ ደስታ ጋር ማለት ነው። ከዛ ይላመዳሉ እያላመዳሉ። እንደውም ከበፊቱ አሁን እየተሻላት ነው ሩታ ማለት ነው ስለ ደስታ። እና አንድ ክፍል ሰጣው አብረው እየሰሉ አብርሽን ብድ ያርጉት። ከቤቴ ላይ እንዳታርጌ፣ ከልጅ ፊት እንዳታርጌ ምናምን እያለ ብድ እንዲል አንድ ክፍል ሰጣው። እዛ መስራት ይችላል እንደፈለገ። አንተ የራስህን ምርጫ መርጠሃል፣ እኔም የራሴን ምርጫ መርጣለሁ ብላ እንደፈለገች ማድረግ ትችል ነበር ማለት ነው። እና በጣም ገርሞኝ በቃ ያኔ ሁላቸውም እንደዛ አንዱ ጠላት የነበሩት አሁን ወዳጅ መስሎ ሲመጡ ማለት ነው። ከዚህ ሁሉ ሩታ ናት የተጎዳቸው። አብርሽም እየቀጭት ነው፣ ምንም የቀረው ነገር የለም። የማታውንም አለህ አለው እንጂ ቀንቀኑን የልቡን ሰርቷል ማለት ነው። ግን በጣም ደስ የሚሉ ናቸው። ደስታ ደስ ብሎኛል መቼም ደስታ ደስ ምንም ቢሆን ምንም በቃ አሁን ከመጀመሪያውም ጀምሮ ቃሉን እንትን አላለም። እኔ ዛሬ ይመጣል ብዬ አልጠበቅኩትም ነበረ። ምክንያቱም እኔ ያንቺ ባጣ ቆይኔ ብሎ ይሄዳል መስሎኝ ነበረ። መጣ። ዛሬ ከመጣ ጥሩ ነው ማለት ነው። አንድ ክፍል ብትሰጠው ቅንጭላታቸውን ብታበራቸው ማለት ነው። እና አናዶኛል ወላሂ፣ በተለይ አብርሽ አናዶኛል። የእሱ ድርም ቢቱ ሞልቷል። በቃ እንዲህ ብሎ ምን አባቱ እንደሚበላ አላቅለትም።
እኔ አናዶኛል ወላሂ በጣም